ወደ ጠምባሮ ልዩ ወረዳ የምንሄድበት ምክንያት ትልቅ ስርዓት ነው። ችግር በምክክር የሚፈታበት የሽምግልና ስርዓት ውጤታስ ፉሽናን ከን እች ማላክን ዳንዲቴን ቆራቤን ታጋንካ ቆራብዬ ማጋኑ ግዳ አሱክን ሞቅቴን ተበሪያ አስንከን ሞቀን ከኔ በሪያ አቅን ጋይናን ከነዮ ልጆቿን ደጋሌ ዋርካ ጥላ ስራ አሰባስባ ችግሮቿን በምክክርና ውይይት የምትፈታበት ስርዓት የጤሌሎ ሽምግልና ስርዓት ተብሎ ነው የሚጠራው። በዚህ አካባቢ ለጤሌሎ እርቅና ፍትህን በምክክር ለመለየት ያበሩ የህብረተሰብ ክፍሎች ቀዳሚው ጉዳይ ውይይት ነው። በእኛ ቡድን ተቀምጠን እያንዳንዱን መርምረናል፣ እያንዳንዱን አነጋግረናል። እያንዳንዱ የየራሱን ሐሳብ ተናግሯል። ደግሞም የሄደበትን የመጣበትን የዋለበትንና ያመሸበትን ማታ ወደ ቤት የገባበትን ሳይቀር ተናግሯል። ቡድናኔ ናኦቴ በእኛ ቡድን መርምረን እውነቱን አላገኘንም። ሽማግሌዎች የሚሉንን እንቀበል ብለን ነው እኛም የተነሳ ነው። ኑባቡ ያኖራ ማሳ አሰራ አቅናይን ከነም ተወቅነም ያኔ ጤሌሎ በአካባቢው ከትውልድ ትውልድ ተጠብቆ ሲሸጋገር የቆየ ነባር ባህል ነው። የሥርዓት ማህበረሰቡ ታንጾ እንዲኖር የሚያመቻች አፈንግጦ የወጣውንም በቅጣት የሚያስተምር ነው። ነባር ባህሎች እየተጠበቁ የሚኖርበት ሁኔታ ነው። በዚህም ውስጥ አንዱ ጤሌሎ የሚባል ስርዓት አለ። ይህ ማለት ደግሞ አንደኛ የእርቅም ነው የእርግማንም ስርዓት ነው። ሾክ የሚወጋ ነው። አማድ ያደርጋል። በልብ ያለ እሳትም ነው። ጭድ ያው እንደ ጭድ ተበትነ አትኖሪም ማለት ነው። ጤሌሎ አካባቢውን ከክፉ አድራጊ ለመጠበቅ የሚከወን ደግሞም ውጤት ያመጣ ነው። ህብረተሰቡ ተሰባስቦ በመወያየት መፍትሄ ማፈላለግን እንዲለማመድ አድርጎታል የሚሉት የአካባቢው ነዋሪ ያጠፋ የሚክስበት አስቀድሞ ግን ከወንጀል የሚጠነቀቅበትን ምህዳር መፍጠሩን ያስረዳሉ። ክፉ አድራጊ እስካለ ድረስ ያንን ለማውጣጣት የሚጠቀሙበት ስልት ስለሆነ ሁሉም ሰው ያከብረዋል። በየትኛው ሃይማኖት ውስጥ ያለ ሰው ያንን እንግዲህ ክፉን ለማውጣት በሚደረገው እንቅፋት የሚሆን ማንም አይኖርም። ያለ ሃይማኖት ልዩነት ነው የሚሄደው። የትኛውንም ሃይማኖት ተከታይ ቢሆን በባህሉ ደም ወደ አውጫጭኙ ቦታ የማይሄድ ሰው እጁ ያለበት ነው ተብሎ ስለሚደመደም ይሄዳል። ይህ አይነቱ እሴት ቅድሚያ ለሰብአዊነት እንድንሰጥ የሚያስገድድ ነው የሚሉት ደግሞ የህዝብ ተወካዮች ምክር ቤት አባላት ናቸው። ህብረተሰቡ በየአካባቢው የነበረው ማህበራዊ መዋቅር በምክክር ኮሚሽኑም ተመሳሳይ ፍላጎት እንዲያንጸባርቅ ማድረጉን ይጠቅሳሉ። ሰው መንገድ ላይ ወርቆ ሲታገኘው ይሄ ሰው ማን ነው ከየት መጣ የሚል ሐሳብ አታነሳም እና ታነሷል። መጀመሪያ የሰብአዊነት ተሰጣለ ማለት ነው። ከዛ በኋላ ነው ጥያቄዎች የሚመጡትና መመካከር ለሁሉ ነገር ጥሩ ነው። አገር ደግሞ ከመከረች ይሄ የጦርነት ጉዳይ ይጠፋል፣ ይሄ የኢኮኖሚ ጉዳይ ይጠፋል፣ መገፋፋቱ ይጠፋል፣ የኔ ክልል ነው ማለት ይጠፋል፣ የኔ አካባቢ ነው ማለት ይጠፋልና ሰው ወደ አንድ መምጣት የሚችልበትን በምክክር ነው ማለት ነው። በተለይ ደግሞ እኛ እንደ ምክር ቤት የምክክር ኮሚሽኑን እኛን የምንከታተላቸውና የመጡ አጀንዳዎች የሰበሰቡ ያሉት አጀንዳዎች ሁሉ ጥሩ ናቸው። የኢትዮጵያዊነት አጀንዳ ናቸው። ምክክሩ እንዲሳካ በማህበረሰቡ ዘንድ ያለው ፍላጎት ከሀገር ፍቅር የመነጨ ስለመሆኑ የስካሁኑ የአጀንዳ አሰባሰብ ምዕራፍም ማሳያ ሆኗል። አጀንዳዎቹ ምንም ይሆኑ ምን የተፈጠረውን የምክክር ምህዳር በመጠቀም በመፍትሄ ቢወርድ ያሉት እሴቶች አጋዥ እንደሚሆኑም ተጠቅሷል። ከውጭ እንደሚታዩ አይደለም፣ በሚዲያ እንደሚሰማ አይደለም። ሶሻል ሚዲያ ላይ እንዳለው ሳይሆን ሰው መከመካከር ስለሚፈልግ ህዝቡ መግባባት ስለሚፈልግ አገሩን በተለይ ደግሞ ኢትዮጵያ ህዝብ በጣም ስለሚወድ ሲመካከሩ ከዚህ የበለጠ ጥሩ ውጤት ማምጣት ስለሚችሉ እኛም ሪዛልቱ ወጥቶ ምክክር ኮሚሽኑ ምክክሩ ተሳክቶ ለህዝቡ ይፋ የሚሆንበትን እንጠብቃለን ማለት ነው። ለዚህም የሚበቃ ደግሞ ክፍተቶችን የሚያርም ባህል ልማትን የሚያፋጥን ተፈጥሯዊ ሀብትም እንዳለ ይነሳል። ያጠፋውንም መልሶ ያልተማረውን አስተምሮ ያጠፋውንም አልምቶ በምክክር ደረጃ ከማን መጀመሪያ የሚጠበቅ ወደ መንግስት ወደ እንትኑ ኮሚሽኑ ራሱ ሳይሄድ ለያንዳንዱ በቤቱ ያለ ከጎረቤት እስከ ጎረቤት ከዳር እስከ ዳር ያለውን ሰው ተመካክሮ መጥቶ ተወያይቶ በጠረጴዛ ዙሪያ ምን ተኩስ ጋር መጣን፣ ምን መገዳደል አመጣን፣ ምን መኩራረፍ እንኳን ለምን መምጣት በማይችልበት ሁኔታ ሀገራችን ሰፊ እስከሆነ ድረስ ማንንም ይበቃል።